እንኳን ለቸሩ መድኃኔ ዓለም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል የቸሩ መድኃኔ ዓለምን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ማህያዊ። ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ አምላክ እግዚአብሔር እናምናለን። እያመንና ለዘላለም በሦስትነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። ዘወትር በአንድነቱ ለሚኖር ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። ያለ እርሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። ክፉ ነገር ከማሰብ ከመስማት ከመናገር ንጽሕት ለምትሆን ለዓለሙ ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ለጸናች አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እሰግዳለሁ። በመከራውም ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። ልዩ ሦስት ሆይ ሦስት አራት ከሚሆን ከኀጢአቴ ፍዳ አድነኝ። ልዩ ሦስት ሆይ ሰባቱን አንድ እያልህ እስከ መከራ የሠራሁትን በደሌን ይቅርም በለኝ። ልዩ ሦስት ሆይ በ500 ብቻ የተወሰነ ያይደለ በብዙ ሺህ የሚቆጠር የበደልን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል አንተ ነህና። የጌታችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፊ ነው። ዓለምን ሁሉ የሚያድን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለሙንም ሁሉ የሚጠብቅ ዓለሙንም ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርቤዳ የሚባሉ ሦስቱ ደናግላን አራቱ ወንጌላውያን የጻፉትን በዚህ ቀን የሚነበበውን መጽሐፍ እናሰማለን። በየወሩ በ27 ቀን የሚያነበው የሚደግመው ሰው ንዑድ ክቡር ነው፣ በነፍሱም በሥጋውም ይከብራልና በመንግሥተ ሰማያትም ዕድል ፈንታውም ከፈያታዊ ዜማን ጋር ይሆናል። እንዲሁም በየሳምንቱም 40 ቀን የሚደግመው በነፍሱም በሥጋውም ይከብራል፣ በመንግሥተ ሰማያትም ዕድል ፈንታው ጌታችንን ከገነዙ ከኒቆዲሞስና ከዮሴፍ ጋርም ይሆናል። በሳምንቱ 40 ቀን በጸሎቱና በጾም በልቅሶ በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ ሐዋርያትም አዘውናል። ያ ባይሆንም እስከ 9 ሰዓት ድረስ እንዲሁም በየቀኑ በየ7ቱ ጊዜያት የሚደግመው ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከብራል። በመንግሥተ ሰማያትም ዕድል ፈንታው እስከ 70 ዘመን ድረስ በየቀኑ የጌታችንን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋርም ይሆናል። አቤቱ ጌታ ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጄ ስለ ኢየሱስ ክርስቶስ ስለ ቅዱስ አማኑኤል ብለ ይቅርታንም ከእኛ አታፍርስ፣ በእውነት ለዘላለም አሜን። በአብ በመንፈስ ቅዱስ ሕልው ሆኖ የሚኖር ኢየሱስ ክርስቶስ በሱም አብ መንፈስ ቅዱስ ሕልዋን ሆኖ የሚኖሩ ልቡናው አብ የአንደበቱም እስትንፋስ መንፈስ ቅዱስ የሚሆኑ ኢየሱስ ክርስቶስ እርሱም የአብ የመንፈስ ቅዱስ ቃላችሁ የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሠረት ያየውን የሚያይ በእውነት በሰማይ በቸርነቱም ወርዶ ክብርት ከምትሆን ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ
ከነፍሷ ነፍስ ነስቶ 9 ወር ከ5 ቀን በማኅፀኗ ተወስኖ ልጅነትን ሰጥቶ በሥጋ ወገኖቹ ያደርገን ዘንድ በሰው ሥጋ ተወለደ። የጌታችን የኢየሱስ ክርስቶስ የልደቱም ነገር እንደዚህ ነው። እናቱ እመቤታችን ቅድስት ድንግል ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስም ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህም ዓለም ሐሌዮ የሌለባት ክፉ ከመናገር ከመስማትም ከመዳሰስም ድንግል ናትና፣ እጮኛዋ ዮሴፍ ግን ደግ ሰው ነበርና ሊገልጣት እንዲሁም ሊያጣት አልወደደም። ሰውሮም ሊተዋት ሊያኖራት ወደደ እንጂ። ይህንንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ እጮኛህ ማርያምን መቀበል አትፍራ፣ ከእርሱ የሚወለደው በግብረ መንፈስ ቅዱስ ነውና። እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እርሱም ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና። ይህንንም ሁሉ የተደረገው ነቢይ እግዚአብሔር አግኝቶ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ይህም ነገር ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከእኛ ጋር ሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅድስናዋም ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇንም እስክትወልድ ድረስ አላወቃትምና በወለደችውም ጊዜ አውራ ጣቱንም ማሰረችው። በጨርቅም ጠቅልላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በእሱ ችግር እኛ እንከብር ዘንድ ስለ እኛ ተቸግሯልና ጌታችን ኢየሱስ ክርስቶስም በሥጋ ቢበርደውም የሚሞቅ የአፋቸውን ትንፋሽ የተነፈሱለት ላምና አህያ እነርሱም አሟሟቁት። የሊህን እንስሳ እስትንፋስ የፈለገ አምላክ በላያቸው እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማኅፀኗም ሳትጸንሰው በፊት መልአክ ስሙ ኢየሱስ ክርስቶስ ይባል ብሎ እንደነገራት በተገረዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበት ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እርሱ የድህነትና የፍቅር መሥዋዕት ሲሆን እርሱ ከኀጢአትም የተለየ ንጹሕ ህዳጌ በቀል የባሕርይ አምላክ ታላቅ ሊቀ ካህን ሲሆን ከማይረገ መላእክት በላይ ሲሆን ስለ ድካማችን መከራን መቀበል ታገሰ። እርሱ መሥዋዕት የሚቀርብለት አምላክ ሲሆን ስለ እሱ መሥዋዕት አቀረቡለት። በኦሪት እንደተጻፈው ሕጉን ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው፣ እግዚአብሔርንም አመሰገነው። እናቱም እመቤታችንም ይህ ብላቴና ከእስራኤል ወገን ለብዙዎች ሰዎች ለመውደቃቸው ለመነሳታቸው መፈራረጃ ሊሆን የተሾመ ነው፣ በሚከራከሩ ሰዎች ምልክት ይሆን ዘንድ አንቺን ግን እንደ ጦር ልቡናሽ የሚከፋፍል ሐዘን ያገኝሻልና የብዙ ሰዎች የልቦናቸውን ሐሳብ ይገልጽ ዘንድ ነው። የሞቱንም ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ልቅሶን አለቀሰች። ጌታችን ኢየሱስ ክርስቶስ በተወለደ በ2 ዓመቱ ከእመቤታችን ከቅድስት ድንግል ማርያም ከእናቱ ጋር ወደ ደጋው ተራሮች ወደ ግብፅም አውራጃ ብሔረ አጋዚ ኢትዮጵያ ወደምትባል ሀገርም ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት። በረሃብና በጥም ተሰደደ። ጊዜው ሳይደርስ ሄሮድስ ሲገድለው ዘንድና
በወንጌል የታዘዘው ሥርዓት ሁሉ እንዳይቀርብን ዳግመኛም ከመንፈስ ቅዱስና ከጥምቀት የሚገኘውን ልደት እንዳይቀርብን ኃጢአትን ለማስተስረይ ሥጋውና ደሙን መቀበል እንዳይቀርብን የዘላለም ሕይወትንም ለማግኘት ጌታችን መድኃኒታችን ኢየሱስ ክርስቶስም ሄሮድስ እስከሚሞት ድረስ በየተራራው፣ በየዋሻው፣ በየፍርኩታው በእንጨት ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ክርስቶስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ ክርስቶስም መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ 3 ዓመት ከ6 ወር ጌታችን ኢየሱስ ክርስቶስ ወደ አገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያለ አደገ። ማደጉም በልብስ ማጌጥና በክብር አይደለም፣ እንደ ድሆች ልጆች ለዘመዶች እየታዘዘ በታላቅ ትእዛዝ በዓርብ ቀን ይናገራል እንጂ። በመጨረሻም በዓርብ ቀን ግን ደዌያችንን ተቀበለ፣ መከራችንን ተሸከመ። ከራዲዮን የሚባል ወፍ ሰውን ለማዳን የሰውን ደዌ እንደሚቀበል እንደዚሁ ተቀበለ። አቤቱ ጌታችን ሆይ እኛን አገልጋዮችህን ከኃጢአት ሞት አድነን ለዘላለሙ አሜን። ይሁዳም አማቱ በርባንን ለማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስ ክርስቶስን በ30 ብር አሳልፎ ሸጠው። ወንጌላውያንም እንዲህ አሉ። የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ እነሆ ኢየሱስ ክርስቶስን አስይዛችኋለሁ፣ ምን ትሰጡኛላችሁ አላቸው። ደስ ብሏቸው 30 ብር ሊሰጡት ተነጋገሩ። ከዚያም ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግ ጀመረ። ይሁዳም ምንም የድንጋይ ምሰሶ በራሱ ላይ ቆሞ በሰው አንደበት እየተናገረ ቢገስጸውም 3 ጊዜ በላዩ ላይ ዕጣ ቢወጣበትም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከእናንተ አንዱ እንደሚያስይዘኝ እውነት እላችኋለሁ ብሎ ቢነግራቸው ሲሰማም የሚያስይዝበትን ምክር አልተወም ነበር። ስለዚህ ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔ ነኝ አሉት። ጌታችን ኢየሱስ ክርስቶስም መለሰ፣ የሚያስይዘኝ ከኔ ጋር እጁን ወደ ወጭት አግብቶ የሚያጠልቀው ነው አላቸው። የሰው ልጅ ግን እንደ ተጻፈለት ይሄዳል። ነገር ግን የሰው ልጅ የሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለም ነበር። ዳግመኛም ባጠገቡ የተቀመጠ ደቀ መዝሙር ዮሐንስ አቤቱ ማን ነው የሚያስይዝ ብሎ በጠየቀውም ጊዜ ጌታችን ኢየሱስ ክርስቶስም የሚያስይዘኝ እኔ እንጀራ በወጭት ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስ ክርስቶስም ላስቆሮጡ ሰው ለይሁዳ እንጀራን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥነህ አድርግ አለው። ይሁዳም እንጀራውን ተቀብሎ በሌሊቱ ወጥቶ ወደ አይሁዶች ሄዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። 30 ብር ሰጡት። እርሱም ለሚስቱ ሰጣት። ጌታችን ኢየሱስ ክርስቶስ ግን በመሸጡ ከኦሪትና ከዕፀ በለስ እርግማን እኛን ተወዳጀን። ጌቶች አብ፣ ወልድ፣ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊልም ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦልም በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአት ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ ማጸናችኋለሁ። አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በእርሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፋ ደቀ መዛሙርቱ ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚህ ሄጄ ጸሎት እስካደርግ ድረስ
ከዚህ ተቀምጣችሁ ጸሎት አድርጉ አላቸው። ያዕቆብና ጴጥሮስ ዮሐንስን ይዞ ከእነርሱ ጋር ጌቴሴማኒ ወደሚባል የተክል ቦታ ገባ። ሰውነቱም በፊታቸው በነፋስ መከራ ታመመች። እንደዚሁም እሊህም መታወክና መተከዝ ማዘን ናቸው። በሰውነቱም ታውኳልና ዛሬ ግን ሰውነቴ ታወከብኝ አለ። ምን እላለሁ? አባቴ ሰውነቴን ከዚህች ሰዓት አድናት እላለሁ እንጂ ነገር ግን ስለዚህ ነገር ወጥቼ ከዚህ ሰዓት ደርሻለሁ። እንደዚህም እያለ ይተክዝ እንዲሁም ያዝን ጀመር። ሰውነቴን ለሞት የሚያበቃኝ ሐዘን ማዘነች። ከኔ ጋርም ተግታችሁ ከዚህ ተቀመጡ አትተኙም አላቸው። በሰውነቱም ፈጽሞ እንዳዘነ እንደታወከ እንደዚሁም ለእኛ ለወገኖቹ ተድላ ደስታን ሰጠን። የድንጋይ ውርወራ ያክል ከደቀ መዛሙርቱ ርቆ በጉልበቱም ተንበርክኮ ፊቱንም ምድር አስነክቶ ሰገደ። ስለዚህም እሱ በሥጋ ሲሰግድ መለኮት ከሥጋ አልተለየም፣ መለኮት ሲሰግድ ሥጋም ከመለኮት አልተለየም። የሚቻልስ ቢሆን ይህች ሰዓት ከእሱ ታልፍ ዘንድ ዳግመኛም ጸሎት አደረገ። አባቴ ሆይ ሁሉ ይቻልሃልና ይህች ጽዋ ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም። ከሰው ሁሉ ሞት ትለፍ ማለቱም ነው እንጂ። ነገር ግን የኔ ፈቃድ አይደለ ያንተ ፈቃድ ይሁን፣ ያንተ ፈቃድ ይሁን ማለቱም ስለ ፈቃድ ሰው ይሞት ዘንድም አባቱ ልኮታልና፣ የኔ ፈቃድ አይሁን ማለቱም ያለ መሞቱን አይደለም መሞት ፈቃዱም ነውና። ለዚህ ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክም እንዲሁ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል እያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና ድል አድርገ የአዳምን ልጆችም ከዲያብሎስ ቁራኝነት ለይታቸዋልና። እርሱ ግን ፈጽሞ መላልሶ ጸለየ። ከእርሱም የራቀ ሰይጣንን በጥበቡ ያቀርበው ዘንድ እርሱ ግን መላልሶ ጸለየ። በቸርነቱም የሞት ፍርሃትን ከእኛ ያርቅ ዘንድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ሄደ። ተኝተውም አገኛቸውና ጴጥሮስን 1 ሰዓት ከኔ ጋር መትጋትና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ፣ ሥጋም ደካማ ነውና። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ ሄዶ ጸለየ። አባቴ ሆይ የሚቻልስ ቢሆን ይህች ጽዋ እንዳልጠጣ ከኔ ትለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ምድርም ሰገደ። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው፣ ዓይኖቻቸውም ፈጽሞ በእንቅልፍ ተይዟልና። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄደ። በታላቅ ጮትም እያለቀሰ 3 ጊዜ መላልሶ ጸለየ። ስለሚታመኑበት ነው እንጂ ስለ ራሱ አይደለም። እርሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ 2 ጊዜ አለቀሰ፣ ሩህሩህም ነውና። አገሪቱን ባያት ጊዜ አለቀሰላት፣ ርኅራኄ የባሕርይው ነውና። ብታውቂስ ድኅነትሽ ዛሬ ነበር አላት። እንግዲያውስ ዕውቀት ካልኖረሽ ተሰወረ፣ እንዲሁም ተለየ። ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል። ከየሀገሩም ተሰብስበው ከልጆቹሽ ጋር ያጠፉሻል። ድንጋይ በድንጋይ ላይ ሳይተው እንዲሁም ሳያይቀሩ የይቅርታሽ ወራትን አላወቅሽምና። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚፈራ ሰው ነገር በማብዛት 1 ጊዜ ጸሎቱን አልለወጠም። በብዙ ስግደቱም ጊዜ ወዙ እንዲሁም ላቡም
ቀድሞ እንደ ውሃ ጠብታ ሆነ። ኋላ ግን እንደ ደሞዝ በምድር ላይ ወረደ። ከእኛም የኀጢአትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት። የሚሰገድለት እርሱ ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል እንዲሁም ከሥጋው ጋር አንድ ስግደት እንሰግዳለን። ለቃል እንሰግዳለን። ለሥጋ እንሰግድም ሳንል ለቃል የሰገደ እነሆ ለሥጋም መስገዱ ነውና፣ ለሥጋም የሰገደ ለእግዚአብሔር ቃል መስገዱም ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃልም ሰገዱ። ከብዙ እንባና ከጽኑ ልቅሶ ጋርም የሆነ ጸሎቱንም ስግደቱንም በጌቴሴማኒና በደብረ ዘይት ብቻ አይደለም፣ በዮርዳኖስና በቆሮንቶስ በቂሳርያ ተራራና በደብረ ታቦር ስለ ጸለየም ነው እንጂ። ይኸውም በምሴተ ሐሙስ ብቻ አይደለም፣ ሰው በሆነበት ወራት ሁሉ ጧትም ማታም ስለ እኛ ጸለየ እንጂ። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም ሆይ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊልም ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአቴም ሁሉ ዕዳ ታድኑኝ ዘንድ ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎቱንም ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙም እረፉም አላቸው። እነሆ በክፉ ሰዎች እጅም የሰውንም ልጅ ያስይዙ ዘንድ ጊዜው ደርሷልና፣ እነሆ የሚያስይዘኝ ይሁዳ ቀርቧልና ከዚህም ተነሱ እንሂድ አላቸው። ይህንንም ሲነግራቸው ከ12ቱ ደቀ መዛሙርት አንዱ የአስቆሮቱ ይሁዳ ሰው ደረሰ። ያንንም ቦታ ያውቀው ነበርና ጌታችን ኢየሱስ ክርስቶስም ከደቀ መዛሙርቱ ጋር በዚያ ቦታ ሁል ጊዜ ቆይታም ያደርግበት ነበርና። ይሁዳም ከፈሪሳውያንና ከካህናት አለቆች ሎሌዎቻቸውንና የወታደሮቻቸውን ጭፍራ ተቀብሎ በችቦ መብራትና በፋና ጦርም ሾተልም ጎመድም ይዘው ሄዱ። በበዓልም ፈጥነው ይዘው ይሰግዱለት ዘንድ ልቡናቸው በቅናት ተቃጥሏልና። ኋላ ግን ሕዝቡ እንዳይታወኩ የምንገድለው በበዓልም አይደለም አሉ። የሚያስይዘው ይሁዳም የምስመው እርሱ ነውና እርሱንም ያዙት ብሎ ምልክትንም ሰጣቸው። ጌታችን ኢየሱስ ክርስቶስም የሚመጣበትን ሁሉ አውቆ እርሱ ወዳለበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው። የናዝሪቱን ሰው ኢየሱስ ክርስቶስን ነው አሉት። እርሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከእርሳቸው ጋር አቁሞ ነበር። ጌታችን ኢየሱስ ክርስቶስም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው 3 ጊዜ በምድር ላይ ወደቁ። ከሚያስደነግጥም ከቃሉ ንግግርና ከሚያስፈራ የፊቱም ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድንም ድካም በቃሉ ብቻ ሊያሳውቅ እንዴት በምንስ አምሳል ደከመ ይባላል። ዳግመኛም ጌታችን ኢየሱስ ክርስቶስ ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔም እኔ ነኝ አልኋቸው። የምትፈልጉትስ እኔን ከሆነ ለዚህን ተዋቸው ሂዱም አላቸው። ከሰጠኸኝስ አንዱስ እንኳን አይጠፋም ብሎ የተናገረው ይፈጸም ዘንድ ቃል ይደርስም ዘንድ ጌታችን ኢየሱስ ክርስቶስ ይሁዳን አይሁድን እንዲያዩትና እንደሚያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃልን ብሎ በተንኮል ሳመው። ጌታችን መድኃኒታችን ኢየሱስ ክርስቶስም ይሁዳን ወዳጄ የሰው ልጅ በመሳም አስይዘ
ልታስገድለው መጣህን አለው። ጠላቱ ሲሆን እንዲሁ ጠላቴ አላለውም፣ ወዳጄም አለው እንጂ። ህዳጌ በቀል ልቡናው ትሑት ጠላቱን ወዳጅ ነውና። ይሁዳ ግን እጁን ዘርግቶ አንገቱንም በቀሚስ ያዘው። ይሁዳም አይሁድን እነሆ አስይዣችኋለሁና አጥብቃችሁ አስራችሁ ይዛችሁ ሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። ኢየሱስ ክርስቶስም የሺህ አለቃና ጭፍራው የአይሁድም ሎሌዎች ሆነው በሰንሰለት አጥብቀው አሰሩት። አይሁድም ክፋታቸውን በእርሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና ከያዙትም ሰዎች ጋር አልተጣላም። ጴጥሮስም ጌታችን ኢየሱስን እንዳሰሩት ባየ ጊዜ የማልኮስን ይዘው አንገቱን ሊቆርጥ ሾተሉን መዘዘ። አንገቱንም አልመታውም። ጌታችን ባወቀ የማትሰማኝ ቀኝ ጆሮውን ቁረጠው እንጂ። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቱ መልሰው አለው። በሾተል የመታው በሾተል ይሞታልና። እኔ ግን አባቴ የሰጠኝን ጽዋ ሞትም ሳልጠጣ እንዲሁም ሳልተው ከ12ቱም ነገደ እስራኤል በሚበዙ ነገደ መላእክት ይልክልኝ ዘንድም አባቴን መጠየቅ የሚያይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረውን እንደምን ይደርሳል? እንደምንስ ይፈጸማል? እንደዚህም ይሆን ዘንድ አለውና አለው። ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ክርስቶስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ ልትይዙኝም መጣችሁን አላቸው። ዘወትርም ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አልያዛችሁኝም፣ እጃችሁንስ እንኳን በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ ሰዓታችሁ ነው፣ የጨለማው አለቃ ዲያብሎስም የሰለጠነበት ጊዜ ነው። ይህንም ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነውና። ከዚህም በኋላ ደቀ መዛሙርቱ ትተውት ሸሹ። ነጠላም የለበሰ አንድ ጎልማሳ ተከተለው። እርሱንም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስ ክርስቶስም ሁላችሁም በዚያ ሌሊት ትክዱኛላችሁ ብዬ እንዲሁም ትታችሁኝም ትበተናላችሁ ብሎ እንዲሁ ነግሯቸዋልና፣ እኔ ግን ብቻዬን አይደለሁም፣ አባቴ ከኔ ጋር ነውና። ጌታችን ኢየሱስ ክርስቶስም ከያዙት በኋላ ኃጢአት ያልሰራ በአንደበቱ ሐሰት ያልተናገረ እርሱን አስረው 30 ጊዜ በጡጫም መቱት። ጸሐፍት ፈሪሳውያን፣ አይሁድ ሰዱቃውያንም የስተት ምክንያት በመፈለግ በተበተኑት ፈተና ሁሉ አስረው እንዲሁም ባመጧት ሴት ነገር እንዲሁም በሴትና በወንድ ነገር ግብርንም በመስጠትና ግብርንም በመጠየቅ በትንሣኤ ሙታን ነገሩ እንዲሁ በነገሩት ያስቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ ክርስቶስ አንደበት ሐሰት አልተገኘበትም። የአንደበቱን መከናወን የነገሩንም መወደድ አደነቁ እንጂ። ሕዝቡም ሁሉ ትምህርቱን ለመስማት ይሽቀዳደሙም ነበር። ጌታችን ኢየሱስ ክርስቶስም አፉን በመቱት ጊዜ ከንፈሮቹ ጥርሶቹ ታመሙ። ከጌታችን ከኢየሱስ ክርስቶስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፉበት ስለትም ሥልጣንም በሁለት ፊቱ የሆነውን የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ሁሩ የሚልበት ሥልጣን ገንዘቡ ሲሆን፣ ዳግመኛም አይሁድ ጌታችን ኢየሱስን ፊቱን 20 ጊዜ በጡጫ መቱት። ይኸውም እግዚአብሔር አብ እግዚአብሔር መንፈስ ቅዱስን በመልክ የሚመስል በባሕርይ የሚስተካከላቸው ነው። በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነውና፣ እርሱ የማይጠልቅ ፀሐይ የማይጠፋ ፋና ነው። በወዳጆቹ ላይ ዘወትር የሚያበራ ፀሐይ ነው። ሰነፎች አይሁድም ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱ የጌታችን የኢየሱስ ክርስቶስ የፊቱ ግርማ 3 ጊዜ
ወደ ምድርም የኋሊትም የጣላቸው መሆኑን አላሰቡትም ነበር። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ። እመቤቴ ማርያም ሆይ አንቺን እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአት ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔ ዓለም የቅዱሳኑን ረድኤታቸውን በረከታቸውን ያሳድርብን፣ እንደዚሁም ኃጢአታችንን ሁሉ ይቅር ይበለን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሐምሌ 27 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 27 በዚች ቀን ተርኑጥ የሚባል ሀገር ሰው ቅዱስ አሞን በሰማዕትነት አረፈ። ይህም ቅዱስ ወደ ላይኛው ግብፅ በሄደ ጊዜ የቅዱሳን ሰማዕታትን ግፍ ተመለከተ። ወደ እንዲናው ገዥ ወደ አርያኖስም ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ሥቃይን አሰቃየው። ሥጋውን ሁሉ ሰነጣጠቀው። ረጃጅሞች በሆኑ በተሳሉ በብረት ችንካሮችም ቸነከሩት። ጌታችንም ያጸናውና እንዲሁም ያስታግሰው ያለ ጉዳት በጤነኝነት ያስነሳው ነበር። ከዚህም በኋላ ያሰቃዩት ዘንድ ወደ እስክንድርያ ከተማ ሰደዱት። ክብር ይግባውና ጌታችንም ለእርሱ ተገልጦ መታሰቢያውን ለሚያደርግ ገድሉን ለሚጽፍ ስሙን በሕይወት መጽሐፍ እንደሚጽፍ ቃል ኪዳንንም ሰጠው። ይህንንም ቃል ኪዳን ከሰጠው በኋላ በታላቅ ክብር ወደ ሰማይ አረገ። አባ አሞንም ፈጽሞ ደስ አለው። ከዚህም በኋላ በዚህ ጽኑ ሥቃይ ማሰቃዩት። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከሥቃዩም ሁሉ አዳነው። ይህንንም ባዩ ጊዜ ብዙ ሕዝቦች ስለ እርሱ በጌታችን አምነው በሰማዕትነት ሞቱ። ከውስጧም ቴዎጲላ የምትባል ድንግል ነበረች። ወደ መኮንኑም ቀርባ እርሱንና የረከሱ አማልክቶቹን ረገመች። ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነች። በእሳቱም ውስጥ እንዲጥሏት አዘዘ። እሳቱም አላቃጠላትም። ከዚህም በኋላ ራሷንም በሰይፍ ቆረጡ። የሰማዕትነትን አክሊልም ተቀበለች። ቅዱስ አሞንንም ብዙ አሰቃዩት። አባላዘሩንም ቆረጡ። ከዚያም ራሱንም በሰይፍ ይቆርጡት ዘንድ አዘዘ። መኮንኑም አዞ ቆረጡት። ተጋድሎውንም ፈጽሞ የሰማዕትነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የነቢዩ ሕዝቅኤል የራእዩ መታሰቢያ ነው። የወንጌላዊው ዮሐንስ በእስክንድርያ ቤተ ክርስቲያኑ የከበረችበት ነው። የአዳም ልጅም ሴት ያረፈበት ነው። ሴትም 205 ዓመት ኖሮ ሄኖስንም ወለደው። ሄኖስም ከወለደው በኋላ 707 ዓመት ኖሮ ወንዶችን ሴቶችንም ወለደ። መላ ዕድሜውም 912 ዓመት በሆነ ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በቸሩ መድኃኔ ዓለም በዓል ዕለት የሐምሌ 27ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 89 ቁጥር 18 ከንጉሣችንም ከእስራኤል ቅዱስ ነውና በዚያ ጊዜ ለልጆችህ በራእይ ተናገርህ፣ እንዲህም አልህ፣ ረድኤቴን
በኃይል ላይ አኑር። ወቅዱስ እስራኤል ንጉሥነ ውእተ አሚረ ተናገርኮሙ በራእይ ለደቂቅከ ወትቤርሲ ረድኤተ በላዕለ አይል በቸሩ መድኃኔ ዓለም በዓል ዕለት በሐምሌ 27 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 5 ቁጥር 6 እስከ ፍጻሜ። ቃሉም እንዲህ ይላል። እንደዚህም በሌላ ስፍራ ደግሞ እንዲህ ይላል፣ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ። እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ማንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ስለ እርሱም የምንናገረው ብዙ ነገር አለን። ጆሮአችሁም ስለፈዘዙ በቃል ልንተረጉመው ጭንቅ ነው። በጊዜው የተነሳ አስተማሪዎች ልትሆኑ ሊገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በሥራቸው የተለመደ ልቡና ላላቸው ለፍጹማን ሰዎች ነው። በቸሩ መድኃኔ ዓለም በዓል ዕለት በሐምሌ 27 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 5 ቁጥር 16 እስከ ፍጻሜ። ቃሉም እንዲህ ይላል። ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን። ሞትም የማይገባውን ኃጢአት ላደረጉት ሕይወት ይሰጥለታል። ሞት የሚገባው ኃጢአት አለ፣ ስለዚያ እንዲጠይቅ አልልም። አመፃ ሁሉ ኃጢአት ነው፣ ሞትም የማይገባው ኃጢአት አለ። ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ፣ ነገር ግን ከእግዚአብሔር የተወለደው ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን። ከእግዚአብሔር እንደሆንን ዓለምም በሞላው በክፉ እንደተያዘ እናውቃለን። የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው።
ልጆች ሆይ ከጣዖታት ራሳችሁን ጠብቁ። በቸሩ መድኃኔ ዓለም በዓል ዕለት በሐምሌ 27 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 4 ቁጥር 10 እስከ ቁጥር 19። ቃሉም እንዲህ ይላል። እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ስም ይህን ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎቹ የተሰጠ ስም ከሰማይ በታች ሌላ የለምና። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስም ጋር እንደነበሩ አወቋቸው። የተፈወሰውንም ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። ከሸንጎም ወደ ውጭ ይወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱም እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልብጧልና እንሸሽገው ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። በቸሩ መድኃኔ ዓለም በዓል ዕለት በሐምሌ 27 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 10 ቁጥር 30 እስከ ፍጻሜ። ቃሉም እንዲህ ይላል። እኔና አብ አንድ ነን። አይሁድ ሊወግሩት ደግመው ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ሥራ አሳያችኋለሁ፣ ከእነርሱ ስለ ማናቸው ሥራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስህን አምላክ ስለ ማድረግህ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው። እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይችልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የተቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን? እኔ የአባቴን ሥራ ባላደርግ አትመኑኝ። ባደርገው ግን እኔንስ እንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንሁ ታውቁና ታስተውሉ ዘንድ ሥራውን እመኑ። እንግዲህ ደግመው ሊይዙት ፈለጉ፣ ከእጃቸውም ወጣ። ዮሐንስም በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ እንደገና ሄደ፣ በዚያም ኖረ። ብዙ ሰዎችም ወደ እርሱ መጥተው ዮሐንስ አንድ ምልክትስ እንኳ አላደረገም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ነበር አሉ። በዚያም ብዙዎች በእርሱ አመኑ። ስለ ቃሉ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተስርይልን ዘንድ ለዘላለሙ አሜን።